በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። የሰላም አምላክ ልዑል እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 18። በዚህ ቃል ለጥቂት ደቂቃዎች አብረን እንቆያለን። መልእክቱ ለሌሎችም እንዲደርስ ላይክ እና ሼር በማድረግ እንድትጀምሩ፣ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። ይህም የልባችሁ ዓይኖች ሲበሩ ስለ መንፈሳዊ አብርሆት የተነገረ ቃል ነው። እንግዲህ ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች የጻፈው ዛሬም ስለ እያንዳንዳችን እንደ ክርስቲያን የልባችን ዓይኖች ካልበሩ እግዚአብሔር ያዘጋጀልንን ክብር ማየት እንደማይቻል ስለ ሁላችንም የተነገረ ሁላችንንም የሚመለከት ነውና ይህንን ቃል በማስተዋል ለጥቂት ደቂቃዎች አብረን እናያለን። ከቁጥር 15 ጀምሮ ሐዋርያው ቅዱስ ጳውሎስ እንደዚህ ይላል። ስለዚህ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ክርስቶስ ስለማመንና ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገንሁ ስጸልይ ስለ እናንተ ማሰብን አልተውም ይላል። ስለ እናንተ ማሰብን አልተውም። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ይላል። የኢየሱስ ክርስቶስ አምላክ ያው ፍጹም ሰው ነውና ፍጹም የሆነ ሥጋን ለብሰዋልና፣ ስለዚህ የኢየሱስ ክርስቶስ አምላክ በማለት እግዚአብሔር አብ የኢየሱስ ክርስቶስ በለበሰው ሥጋ አምላክነቱን ሐዋርያው ቅዱስ ጳውሎስ በመልእክቱ ገልጾታል። ስለዚህ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ ነው የሚለው። ይህ የጥበብና የመገለጥ መንፈስ ለእያንዳንዱ ክርስቲያን አስፈላጊ መሆኑን ሐዋርያው ቅዱስ ጳውሎስ ይናገራል። ይህንን መገለጥ ለሁላችንም ይግለጥልን። ሲቀጥል ይህም አለ የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ሐዋርያው ቅዱስ ጳውሎስ በጸሎት በልመና በምልጃ በአምላኩ በእግዚአብሔር ፊት ስለ ኤፌሶን ክርስቲያኖች እየጸለየ ያለውን ሐሳብ መሻቱ ምን እንደሆነ ዛሬም ለእኔና ለእናንተ ያለውን ትልቅ መልእክት ነው ወገኖቼ ቅዱስ ጳውሎስ በኤፌሶን መልእክቱ ላይ የገለጸው። ሐሳቡን እንደገና በአጽንኦት ለማየት ያህል የልባችሁ ዓይኖች ሲበሩ አለ። አምላካችን እግዚአብሔር ሁላችንንም የልባችን ዓይኖች እንዲያበራልን ቅዱስ ፈቃድ ይሆንልን። የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ምን እንዲሆን የሚለውን ወደ 3 ጊዜ ጠቅሶት እናገኛለን። ክርስቶስን ለምናምን ከሁሉ የሚበልጠው የኃይሉ ታላቅነት ምን እንዲሆን ማወቅ እጅግ አስፈላጊ መሆኑን ሐዋርያው ቅዱስ ጳውሎስ ጸሎትና ልመናን ስለ እነዚህ ክርስቲያኖች በእግዚአብሔር ፊት ሲያቀርብ እናያለን። የኤፌሶን ክርስቲያኖች የልባቸው ዓይኖች እንዲበሩ የሐዋርያው ቅዱስ ጳውሎስ ጸሎትና ልመናን ምልጃንም በእግዚአብሔር ፊት ያቀርባል። የልባቸው ዓይኖች ካልበሩ የእግዚአብሔርን ምስጢር
የእግዚአብሔርን ታላቅነት ማወቅም ሆነ ማየት እንደማይችሉ ሐዋርያው ቅዱስ ጳውሎስ በመልእክቱ የገለጸው ዛሬም ለእያንዳንዳችን ያለውን ትልቅ መንፈሳዊ ጸጋ ልናስተውሉ የሚገባ እንደሆነ ያስገነዝበናል። ቅዳሴ እግዚእ በምንለው የቅዳሴ መጽሐፍ ላይ ሀበነ እግዚኦ አዕይንተ አእምሮ ወትረኪያከ ይርአያ፣ ሁል ጊዜ አንተን ያዩ ዘንድ የእውቀት ዓይኖችን ስጠን የሚል አለ። ሁል ጊዜ አንተን ያዩ ዘንድ የእውቀት ዓይኖችን ስጠን ይላል። እርሱን ለማየት የልባችን ዓይኖች ይበሩ ዘንድ አስፈላጊ እንደሆነ ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ላይ የገለጸው ለእያንዳንዳችን ያለውን ትልቅ መልእክት ዛሬም እኔና እናንተ ልናስተውለው ያስፈልጋል። የእውቀት ዓይኖችን ስጠን አለ። የሰው ልጅ አምላኩን ማወቅና ማየት የሚችለው የልብ ዓይኖቹ ሲበሩለት ነው ወገኖች። የልባችን ዓይኖች ካልበሩ እግዚአብሔርን በውል ማወቅና ማየት አንችልም። የሰው ልጅ ብዙ አይነት እውቀት ሊኖረው ይችላል። ብዙ አይነት ጥበብ ሊኖረው ይችላል። እዚህ ላይ የተገለጸው ግን የልብ ዓይኖች ካልበሩ እግዚአብሔርን ማወቅም ሆነ ክብሩን ማየት በፍጹም አይቻልም። ሰው ብዙ እውቀት ስላለው ብቻ እግዚአብሔርን ማወቅ ማየትም አይችልም። እግዚአብሔርን ለማወቅ የልብ ዓይኖች መብራት የግድ ይላል ወገኖቼ። የየራሳችን የሆነ እይታና እውቀት ሊኖረን ይችላል። የልብ አብርሆት መጓደል ካለ በመንፈሳዊ ሕይወት ውስጥ ትልቅ ኪሳራ ውስጥ እንደሆን ልናስተውል ያስፈልጋል። የልባችን ዓይኖች ካልበሩ በመንፈሳዊ ሕይወታችን እንደተጎዳን መረዳት እንችላለን። ብዙ መንፈሳዊ ነገር ስለተናገርን መንፈሳዊ መሆን አይቻልም። ፈሪሃ እግዚአብሔር የመጥፋት አንዱ ነገር ወገኖቼ፣ ፈሪሃ እግዚአብሔር የሚባለው ስነ ምግባር የሚባለው ነገር እየጠፋ እየሄደ ያለው እውቀት እንጂ የልብ ዓይኖች ስላልበሩ ነው። እንደሰማነው የጥበብንና የመገለጥን መንፈስ እንዲሰጣችሁ ይላል ሐዋርያው ቅዱስ ጳውሎስ። ደግሞም ይጸልያል ስለ እነዚህ ክርስቲያኖች በአምላኩ በእግዚአብሔር ፊት ምልጃና ልመናን ጸሎትን ያቀርባል። የጥበብን መንፈስ እንዲገልጥላቸው ደግሞም የልባቸው ዓይኖች እንዲበሩ። መንፈሳዊ መገለጥ የሌለበት ክርስትና ዋጋ ቢስ እንደሆነ የምንገነዘብበት ክፍል ነው። በኢየሱስ ክርስቶስ ማመንና እርስ በርስ መፋቀር የክርስቲያኖች አይነተኛ መገለጫ መሆኑንም ሐዋርያው ቅዱስ ጳውሎስ በመልእክቱ ገልጾታል። እግዚአብሔርን ማወቃችንን እንደገና ደግሞ ማመናችንን የምንገልጠው የልባችን ዓይኖች በተገቢው ሁኔታ ከበሩ ነው። የልባችን ዓይኖች መብራት ከማያምኑ ሰዎች የምንለይበት የተለየ ጉዳይ ነው ወገኖች። የልብ ዓይኖች ሲበሩ፣ እያንዳንዳችን የልባችን ዓይኖች ሲበሩ ከጥላቻ፣ ከክፋት፣ ከግብዝነት፣ ከማታለል ሕይወት ሁሉ ነፃ እንወጣለን። ዛሬ በመንፈሳዊ ዓለም የሚታየው የሚያስተቸን ብዙ ነገር ወገኖቼ፣ እውቀታችንን ልንገልጽ እንችላለን። እውቀታችንን በንግግር በቃላት ልንገልጥ እንችላለን። ነገር ግን የልብ ዓይኖች ካልበሩ ከእውቀትና ከንግግር ያለፈ የሚታይ መንፈሳዊ ሕይወት ሊኖረን አይችልም። የልብ ዓይኖች ያልበሩለት ሰው ከጥላቻ፣ ከክፋት፣ ከግብዝነት፣ ከማታለል ሕይወት በፍጹም ነፃ ሊወጣ አይችልም። ዛሬ መንፈሳዊውን ዓለም እያስነቀፈ ያለው፣ ዛሬ ክርስትናን እያስነቀፈ ያለው አብዛኞቻችን ተናጋሪዎች እንጂ የልባችን ዓይኖች ስላልበሩ ነው። ይህንን በእውነት ልብ ልንል ያስፈልጋል። የልባችንን ዓይኖች እግዚአብሔር እንዲያበራልን ልንጸልይ ይገባል። ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች አብዝቶ የጸለየው
በአምላኩ በእግዚአብሔር ፊት ምልጃና ልመናን ያቀረበው የልባቸው ዓይኖች እንዲበሩ ነው። የመጥራቱን ተስፋ የእግዚአብሔርን ታላቅነት በውል እንዲያውቁት ነው። የመጥራቱን ተስፋና የርስት ክብር ታላቅነት የተረዳ ክርስቲያን በወረዱ ነገሮች ራሱን አይለካም። ዛሬ ወገኖቼ መንፈሳዊ ዓለም የክርስትናው ዓለም ቃላት ብቻ እየሆነ በወረዱ ነገሮች ውስጥ ተዘፍቆ ስለሚገኝ ዛሬ ቤተ ክርስቲያንም እግዚአብሔርንም ጭምር የሚያስነቅፍ ተግባር እየተሰማ እየታየ ያለበት ሁኔታ ላይ እንገኛለን። ምክንያቱም የልባችን ዓይኖች ስላልበሩ በስጋዊ ነገር ውስጥ ተዘፍቀናል። ስጋውያን ብቻ ሆነናል። ከመንፈሳዊነት ይልቅ እግዚአብሔርን ደስ ከሚያሰኝ እግዚአብሔርን ከሚፈራ ሕይወት ይልቅ ስጋውያን ሆነን በስጋ ነገሮች ውስጥ ገብተን እንገኛለን። ክርስቲያን ማለት የሚበልጥ የክብር ተስፋ ያለው እንደሆነ ሐዋርያው ቅዱስ ጳውሎስ በመልእክቱ የገለጸውን ሰምተናል። የተጠራ ነው ወደዚህ ታላቅ ክብር እንደሆነ የልብ ዓይኖች የጨለመባቸው ሰዎች የሚበልጠውን ክብር በተራ ነገር ይቀይሩታል። የልባቸው ዓይኖች ያልበራላቸው ሰዎች የልባቸው ዓይኖች የጨለመባቸው ሰዎች የሚበልጠውን ክብር ትተው በተራ ነገር ውስጥ ገብቶ ይገኛሉ። ወገኖቼ እኔና እናንተስ ምን ያህል ለሚበልጠው ክብር ራሳችንን አዘጋጅተናል? ሐዋርያው ቅዱስ ጳውሎስ በመልእክቱ የገለጸው ለኤፌሶን ክርስቲያኖች የጻፈው መልእክት ዛሬ እያንዳንዳችንን ይመለከተናል። ወገኖቼ የሐዋርያው ቅዱስ ጳውሎስ ጸሎቱ፣ ልመናው በእግዚአብሔር ፊት የሚያቀርበው ምልጃ የክብር አባት የሆነው ኢየሱስ ክርስቶስን በማወቅ የጥበብና የመገለጥን መንፈስ እንዲሰጣቸው ነበር። ዛሬም ይህንን የጥበብና የመገለጥን መንፈስ ለእያንዳንዳችን እንዲሰጠን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። ስለዚህ ቅዱስ ጳውሎስ ምን አለ? የልባቸው ዓይኖች ሲበሩ አለ። የልባቸው ዓይኖች ሲበሩ አምላካችን እግዚአብሔር የሁላችንንም የልባችንን ዓይኖች ያብራልን። በመንፈሳዊ ሕይወታችን እውነተኛ መንፈሳውያን ሆነን መገኘት የምንችለው ወገኖች የልባችን ዓይኖች ሲበሩ ነው። የልባቸው ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ይህንን ማወቅ መታደል ነው ወገኖቼ። የእግዚአብሔርን የክብር ባለጠግነት የተዘጋጀልንን የክብር ባለጠግነት ለምናምን ከሁሉ የሚበልጠውን እርሱንና ክብሩን ታላቅነቱን ማወቅ ነው የክርስትና ሕይወት ትልቁ ግብ። ይህ ደግሞ የልብ ዓይኖች ሲበሩ ነው። ስለዚህ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጠን አምላካችን እግዚአብሔር ዛሬም ቅዱስ ፈቃዱ ይሁንልን። እርሱ ይህንን ነገር ካልገለጠልን የልባችንን ዓይኖች ካልበሩ ወገኖች የልባችን ዓይኖች ካልበሩልን በመንፈሳዊነት ስም ስጋውያን፣ በእምነት ስም በክርስትና ስም ወገኖች ዓለማውያን ሆነን ብቻ ነው የምንገለጠው። ይህንን እውነት ልብ ልንል ይገባል። ይህንን እውነት ይህንን ጸጋ ልናስተውል ያስፈልጋል። አምላካችን እግዚአብሔር ይህንን ማስተዋል ይህንን የልብ አብርሆት ለሁላችንም እንዲያድለን ከአመፅ ከዓለማዊ አስተሳሰብ ነፃ ወጥተን ለእርሱ ክብር እንድንኖር እርሱን በመፍራት እንድንመላለስ አምላካችን እግዚአብሔር ሁላችንንም ይርዳን። ዛሬ ብዙ የሚያናግረን ዛሬ ብዙ የምንለው ወገኖቼ የልባችን ዓይኖች ስላልበሩ ነው። ለእኔ በሚል ብቻ በግል ፍላጎት፣ በግል ክብር፣ በግል ጥቅም፣ በግል ዝና ብቻ ተይዘን የልባችን ዓይኖች መብራት አለመብራታቸውን እንኳ ሳናስተውል በስጋ ሐሳብ በስጋ ፈቃድ እንደተጣደፍን የተዘጋጀልን የክብር አምላክ ያዘጋጀልን ሰማያዊ ክብር ትልቁን ተስፋ
የርስትን ክብር ባለጠግነት እንድንወርስ ለዚህ ክብር ተጠርተን ይህንን ክብር ችላ ብለን በስጋ ሐሳብና ፈቃድ ብቻ እንደወጣን እንደገባን ዘመናችን እንዳያልፍብን አምላካችን እግዚአብሔር ዛሬም የሁላችንን ዓይኖች እንዲያበራልን ቅዱስ ፈቃዱ ይሁንልን።